ቤርሳንም አይደለችም አክቹዋሊ ቤርሳንም አይደለችም። እና ኤኒዌይስ በአጭሩ ግን እንዴት ይታያል ከተባለ በቃ ፍቅና ነው አለቀ። ስለዚህ አሁን አባቶች ምንድነው አባቶች ምን ብለዋል ብሎ አንድ ሰው መናገርም አይችልም። እኔ አሁን ይሄ የወንድም ቃሌን ንግግር አሁን እናንተ ያሰማችሁኝን ሰምቼ ብቻ ነው እየተናገርኩ ያለሁት። አላቅም ዲቴል ነገር አላቅም። ግን አሁን ከሰማነው አንፃር ከሰማሁት አንፃር ግን እኔ ዲቴል አያስፈልጉም እኮ ዲቴል አያስፈልጉም እኮ ዲቴል ያስፈልጓል እንዴ? አይ እሱን እንጃ። እንግዲህ ግን ወላዲት አምላክ የሚለውን ባይቀበልም መናፍቃ ያስብሎም የሚለው ግን እሱ ይሄ ራሱን ችሎ የራሱ ምንፍቅና ነው የሚሆነው። ምክንያቱም ኮንሰንሰስ ያለው ነገር ነው። በዓለም አቀፍ ደረጃ ወይም በዓለም አቀፍ ጉባኤ ደረጃ የተነገረ ነገር ነው። ምንድነው ሰርዛ እንደዚህ አሁን የምርም አሁን እኛ እንዳሰብነው ከሆነ እምነቱ ወንድማችንም ማለት ነው እንደዛ ከሆነ እምነቱ እሱ ከዛሬ በኋላ የትኛው አባት እንዲህ ብሏል ብሎ መጠየቅ አይችልም። ምክንያቱም የካደው አንድ አባትን አይደለም ሙሉ ዓለም አቀፋዊ የሆኑ አባቶችን ጠቅላላ ነው። ዓለም አቀፍ የሆነችውን ቸርች ነው የካደው፣ ጥንታዊቷን ማለት ነው። በቃ ጥንታዊቷን ዓለም አቀፋዊቷን ቸርች ከካደ አንድም አባት የመጠየቅ መብት አይኖረውም። ዝም ብሎ እንደው ይሄ የጨነቀለት የሚባል ነገር አለ ወይ? ዝም ብሎ ከሌሎች ሰዎች ጋር ሙግት ስንገጥም የእነሱ ሙግት ሲከብደን ብቻ ዝም ብለን አባቶች ምናምን ብለን እነሱ እንዲያተርፉን ከመሸሸግ በዘለለ ምንም ጥቅም ሊኖር አይችልም ማለት ነው። የምርም እኛ ራሳችን ለእነሱ ትምህርት ታማኝ ሆነን አይደለም ያስብላል። እና ለአባቶች ትምህርት በጣም ታማኝ መሆን አለብን በጣም እና እንዳልኩትም በቃ ይህን ትምህርት መካድ እመቤታችን ቴዎቶኮስ የሚለውን መካድ ወላዲት አምላክ የሚለውን መካድ በቃ ምንፍቅና ነው አለቀ። ይህን ስለካደ አንድ ሰው መናፍቅ ሊሆን ይችላል። ሰላም ላንተን ሲሶ እንዴት ነህ? ይሰማል ድምጼ? ይሄ እስቲ እድል ከሰጠኝ ጥያቄ ልጠይቅ ሲሶ። እሺ አንድ ጊዜ ላውራና ትጠይቂያለሽ። ሲሳይ ሲጀመር ማለት ነው አንተ ባለፈው ዜድ ጋር ሲወያይ ሙሉ ቪዲዮ ዩቲዩብ ላይ አለ። እንዴት በተቆረጠ ቪዲዮ አምጥተህ የሰው ስም ለማጥፋት ይሄን ያክል ትሄዳለህ? የቃል እናት አትባልም። አይ ሲሶ ቆይ ሲጨርስ አንድ ደቂቃ ላውራና ታወራለህ። አንዴት የቃል እናት አትባልም። ይፈልጋል ይሄ ምን ለማለት እንደሆነ ራሱ ሀሳቡ በምን ተረዳ? በቃ እኮ ያለው በቃ ካጠፋን ይቅርታ እንጠይቃለን ሁላችንም። ይወጣሉና አጥፍተሃል እንጂ የቃል እናት አትባልም ሲባል እሱ ሲከራከር የነበረውን ዜድ ጋር እና ያክል ሰዓት ሲከራከር የነበረውን ሁሉ ግልብጥ አድርገህ እንደዛ አይነት የተቆረጠ አንድ ደቂቃ እንኳን ያልሞላ ሀሳብ አምጥተህ የቃልን ስም ማጥፋት በጣም የሚያሳዝነው። ለማንኛውም ሰላም ነው። አኬም እንደዚህ ባታደርግ በጣም ደስ ይለና መጀመሪያ ሙሉ ቪዲዮ ስማ። አንተ የምጠብቀው ያንን ነው። መጥቶኔ እንደዚህ አላልኩም። እኔ ይሄኛው ነገር ኤአይ ነው የተሰራብኝ። እኔ አላልኩም። ኤአይ ነው የቴዎቶኮስ ማለት አኪል ተብራራሉ። አይ አይደለም። እኔ አኪም እንደዚህ ባታደርግ ምናምን እንዳልሽው እኔ እንግዲህ የቪዲዮ ሰማሁኝ። ከሰማሁት ቪዲዮ አንፃር ብዬ ነው ያወራሁት። ከሰማሁት ቪዲዮ አንፃር የተናገርኩት ነገር ላይ ስህተት ካገኘሽ ጠይቂ። አይ ወንድም ቃሪ እንደዚህ ለማለት ፈልጎ አይደለም ካልሽ ደግሞ ሰየው እንኳን አልሆነ ደስ ይለናል። እኛ ባሰብነው መልኩ ባይናገር ነው ደስ የሚለን። ምናልባት ደግሞ በጊዜው ሲናገር ሳት ብሎ ከአንደበቱ ዝም ብሎ እንደዚህ ወጥቶበት ምናምን ከሆነም ሰየውን ማለት ቀላል ስህተት ነው የሚሆነው። ያው የሚመለስበት ስብ ነው ማለት ነው። ዝም ብሎ በስተት አንዳንድ ጊዜ ከአንደበታችን እንደዚህ ነገር ሊያመልጥ ሊወጣ ስለሚችል ማለት ነው። በአጭሩ ግን ምንድነው እኔ የተናገርኩት ከሰማሁት ድምፅ አንፃር ብቻ ነው አለቀ። እኔ ጋር ከደረሰው ድምፅ አንፃር ብቻ። እሺ ሲስ ላውራ እንዴና ነው ይወርዳለሁ ወንድምነት። ኧረ ቆይ ማይዛ ቆይ እኔ እወርዳለሁ። እኔ ለቢዝነስ ፍቀጅላት አንዴ ታውራና ሀሴት ታውራና። እሺ እኔ ምንም አላወራም እህቴ ማለት ሰላም እየገልጻላችኋለች። ሲሳይ ነው ልነግርህ የምፈልገው። ቃልዬ እንደዚህ አይነት ልጅ አይደለም። እንዴት ዲፌንስ ሲያደርግ ነበር ካብረህን እስከ መጨረሻው ሰዓት ነበር። ምናልባት የተቆረጠ ስህተት ሊሆን ይችላል የሚል እንኳን አይምሮክ ማሰብ ነበረበት።
ቃልዬ በዚህ ልክ እንደዚህ አይነት ንግግሮችን ይናገራል ብዬ እኔ አላስብም። ሲቀጥል ደግሞ ምናልባት የሄደበትን ሞቲቭ ራሱ መቼ አወቃችሁትና ለመተቸት ፕላስ ደግሞ በሌለበት ሰው ለምንድን ነው የምትናገሩት? ይምጣ፣ ጠርቼዋለሁ፣ መጥቶ ያብራራላችኋል። እዚህ ጋር የቃልዬን ነገር ብትዘጉ ወንድሞች ደስ ይለኛል። አኬ በጣም ነው የማከብር ወንድምነት፣ ልደትዬ፣ ሁላችሁም አኬ ማለት እኔ በዚህ ልክ ቃልዬን ማንም ሰው ጀጅ እንዲያደርገው አልፈልግም። ምክንያቱም የሚናገረውን የሚያውቅ ልጅ ነው። ስለዚህ እንጠብቀው። በሌለበት ግን ለቪዲዮ ለዚህ አልፈልግም። ሲሶ አንዴ እነሱ የእኛን ቤተ እምነት በሌለንበት እንደልባችሁ ያብጠለጠሉ አይደል እንዴ? እኛ አንድ ግለሰብ ተናገረ ተብሎ እንደዚህ መባል ነበረበት? ኦርቶዶክስ እና ብሎ አይደል ሲናገር የነበረው? እዛ ላይ ሄዳችሁ ለምን ኦርቶዶክስ አላችሁ? እንደዛ አይደለም ሚሊሊክ፣ እሱ ይምጣና ማለት ነው ለራሱ ዲፌንስ ማድረግ የሚችል ሰው ነው። ቪዲዮ ድጋሚ ይሰማና እኔ እወርዳለሁ። እኔ ከዚህ በላይ አልናገርም። ስለ ቃልዬ ግን ስቶፕ። አይ ነው እኮ እንደምትወዱት ምናምን ነገር እኮ አለ። እኛም እንዲሳሳት እኮ አይደለም ልጁ እኮ በነገር ላይ ፓፓ በነገር ላይ እዚህ ቤት ሌዲስ ፈረስ ሳይሆን ያለው እንዲገኝ እኔ እዚህ ቤት ከዚህ በፊት ቴዎቶኮስ ብሎ አያምንም ነበረ። ከዛ በኋላ ግን ጽሁፉን በደብዳቤ አሻሽሏል እኮ ቴዎቶኮስ ደግሞ ብዬ መልሼ አምናለሁ። እና ይሄ ሰውዬ ግን እንደዚህ ባለበት ጊዜ ከቤተ ክርስቲያን አልተወገዘም። ይሄንን ሐሳብ አምጥቶ ነው ያንን ንግግርም የተናገረው። አንደርስታንድ እየተደረገ ያለው ነገር እኮ ምንድነው? ይሄ ልጅ በቀጥታ እንግዲህ እምነቱ እንደዚህ ነው እንዲያ ነው ብለን አይደለም እኛ ስኖር ነበር። በቃ በዚህ ንግግር ግን የተናገረው ነገር ግን ልክ ያልሆነ ንግግር ኢቨን እኛ ሜንሽን ስለተደረገ ነው ባይዜ መልስ እየሰጠን ያለ ነው። ዊ ዶንት ኬር ቀደማኬ እንዳሉ አያገባንም። ለምን ሲፈልግ ክርስቶስ አምላክ አይደለም አይልም። ስላሴ የሚባል ነገር የለም። ለምን አይልም? ምን አገባን? ኦልሬዲ እኮ እነዚህ ሰዎች እኮ ያልዳኑ ከቤተክርስቲያን ውጭ የሆኑ ሰዎች ናቸው። ግን እኛ እንድንናገር ባይዜ መነሻ የሆነን ከኦርቶዶክስ እና ከካቶሊክ ፐርስፔክቲቭ አንጻር ቴዎቶኮስን አልቀበልም ብትል መናፍቅ አያስብልም ብሎ ሲናገር ሜንሽን አድርጎናል። ለዛ ነው ያወራ ነው እንጂ 24 ሰዓት እንደዚህ ሄዶ ነው ለምን አያወራም? ኢንጆይ እያደረግን ያለ ነው እኛ ዲስ ታይም አራውን ምንም እኮ እየመሰለን አይደለም። የራሳችሁ ክፍተት እኮ ነው። እዛው ራሳችሁ ተነጋግራችሁ ፍቱ። ግን አትሊስት ይሄ ዲፌንድ ሲያደርግ የነበረ ልጅ እንዴት ከኦርቶዶክስ አንጻር ሲል ምን ለማለት ፈልጎ ነው? የኦርቶዶክስ የቴዎቶኮስ ትምህርት ምንድን ነው? ከነ ቅዱስ ቄርሎስ የተለየ ነው ወይ? የተለየ አይደለም። በቃ እኮ በዩኒቨርሳል ቤተክርስቲያን የነበረውን አንዷን ትምህርት ያንን ይዛ የቀጠለች ቤተክርስቲያን ናት። ከዛ እሱ ሲናገር መጠንቀቅ አለበት። የእኛን ስም ሜንሽን ማድረግ አልነበረበትም። ክደቱን እንደፈለገ እኮ በሌላ መንገድ እኮ ሲያወሩት እኮ ሰምተናል። ይህን ብቻ አይደለም እኮ መናፍቅ ስንላቸው እኮ ዛሬ ትላንትና በተናገሩት ሳይሆን ከመጀመሪያም ከቤተክርስቲያን ውጭ መሆናቸው ነው ያን ያስባለ። የተለየ ስም ምናምን አልሰጠናቸውም እና የፈለጉትን ነገር ያብኩት የስላሴንም የክርስቶስንም ዊ ዶንት ኬር። ግን የእናንተን ክደት ወደ እኛ ቤተክርስቲያን ማምጣት ስትጀምሩ ከኛ ቤተክርስቲያን ጋር ስታጣብቁት ነው ስህተታችሁ። የአንድ ግለሰብ ትምህርት ለመሸፋፈን ስትሉ ከኦርቶዶክስ አንጻር ነው የተናገረው። ምን አስባላችሁ እንደዛ? ምን እሱስ ከኦርቶዶክስ አንጻር ምን አናገረው? ከራሱ ከቤተ እምነቱ አንጻር ለምን አይናገርም? የእናንተ ስህተትና ክደት ሁልጊዜ መደበቂያው መሸሸጊያው ኦርቶዶክስ ሲሆን ነው መተንኛ የምናወራቸው። ትናንትና ሁለቴ ነው ይሄ ነገር የተነገረው። ከኦርቶዶክስ አንጻር የነገረ ማርያም ትምህርት ስለሚለጠጥ ነው እኮ እንዲምለው፣ ከኦርቶዶክስ አንጻርና ከካቶሊክ አንጻር እኮ ነው መቃወሙ ምናምን። ክደታችሁን መደበቂያ ኦርቶዶክስ አድርጋችሁ ስታወሩ ነው እንመጣና የተናገራችሁት ራሳችሁ ናችሁ፣ ስህተቱም የራሳችሁ ነው፣ ከኛ ጋር የሚያገናኙ ነገር የለም ብለን መልስ ሰጣችኋለን። ኤኒዌይስ እሱም በጊዜ ተነስቶ ቢያረመው ይሻላል። ምንም ያውቀዋል ውስጡ ከኦርቶዶክስ አንጻር ምንም ቴዎቶኮስ የሚለው የአምላክናት የሚለው ትምህርት በቤተክርስቲያናችን በቃ ጥርት ያለ ትምህርት ነው። ብዙም ማብራሪያ እኮ የለውም እኮ ዩ ጋይስ፣ ያን ያህል ረጅም ቶፒክ የማይወስድ በቃ ቴዎቶኮስ የአምላክናት አምላክን ወለደች፣ በቃ ዘጋ አኳራት ናቸው። ከዚህ ውጭ ሌላ ብዙ ያስኬድ። ምኑ ነው ታዲያ የተለጠጠው? ከየት ወዴት ነው የተለጠጠው? ያልገባኝ ነገር ይሄ ነው። አያዋጣም። ስህተትህን ወደ ኦርቶዶክስ ለማምጣት አያዋጣም። በቃ ክድሃል፣ ቴዎቶኮስን ክድሃል። ይህን እያልኩ ያለሁት ቃሌን አይደለም፣ ያንን ልጅ ነው መነሻ፣ የትምህርቱ መነሻ ልጅን ማለት ነው። አንድ እልልታ የሚታረቅ ስሙ ግን ከባድ ነው።
ስለዚህ ራሳችሁ ጀመራችሁት፣ ራሳችሁ አወቃችሁት። ከዛ ትኩስ ድንች የሆነባችሁ ተቀባበላችሁት። የትኛውም ሰው ጋር መቆም አልቻለም። ፋይናሊ ወደ ኦርቶዶክስ አይኔ ሳትኩት ከኦርቶዶክስ አንጻር ነው። አንድ እስኪ ሲንግል ቨርስ አምጣልኝ ቴዎቶኮስ ከሚለው አንጻር ቤተክርስቲያን የሳተችበትን ምን ብለን እንደለጠጥ ነው? ወዴት ነው የለጠጥ ነው? ምን ነበረ? ከዛኛው ወዴት ለጠጥ ነው? የምሬን እኮ ነው የምልህ። እና እዛው ራሳችሁ ተብኳኩ፣ እዛው ራሳችሁ አስተካክሉት። እኛ አይመለከተንም፣ አያገባንም። ሲጀመር ስለ አንዳችሁ ማለት ለምን ቃል አይደለም ለምን በካውንስል ደረጃ ተሰብስበ አታወቀውም? ዊ ዶንት ኬር ዊ ዶንት ጊቭ አ ሺት። ለዚህ የራሳችሁ ጉዳይ ነው። ብቻ እኛን ሜንሽን አታርጉን። በዛ ላይ እኮ ከኦርቶዶክስ አንጻር እና ከካቶሊክ አንጻር ብሎ ካሰበ ከተናገረም ጭምር እናንተ ስታችኋል፣ ቴዎቶኮስ የሚለው ትምህርት ላይ ስታችኋል፣ የኛ ነው ትክክል እያለ ነው። እዚህ ላይ ደግሞ ፈጽሞ የሚያገባን ነገር ነውና ለዛ ነው የተገባበት። ሰው ከሳትን በታችሁ ሞግቱን። ቴዎቶኮስ የሚለው ትምህርታችሁ ላይ ስታችኋል የምትሉን ከሆነ ኑና ጠይቁን። የቱ ጋር ነው የሳትን? የትኛው ትምህርታችን ላይ ነው የሳትን? አለ ሳያገባንም በቃ እዛው ራሳችሁ ጨርሱት። ከሳትን ኑ ጠይቁን፣ ቻሌንጅ አድርጉን። የእናንተ የቴዎቶኮስ ትምህርት እንዲስተት አለበት በሉን። የካቶሊክም ከሆነ አሉ ካቶሊኮች ጠይቋቸው። ዝም ብላችሁ ካቶሊክ ኦርቶዶክስ ብሎ ማለፍ የለም። እዝነት አፍኜሻለሁ። ይቅርታ፣ ጥያቄ አለሽ? በጣም ይቅርታ። ችግር የለውም። ሲሶዬ ሰላም፣ እንዴት አላችሁ? በጣም ሚውት አድርገው እስኪ ሲሶዬ፣ ያንተ ትንሽ እንትን ያደርጋል እና በጣም አንድ ግራ የገባኝ ነገር ነው ማለት በእርገት ሰዓት እኛ ኦርቶዶክሳውያን እርገትን ስናከብር በመዝሙረ ዳዊት ላይ እግዚአብሔር አረገ ይላል እና እግዚአብሔር አረገ ይባላል ብለን ፕሮቴስታንትን ርዕስ አስቀምጠን ጠይቀናቸው ነበርና አይባልም ነው ያሉን ማለት ነው። ለምን ስንላቸው እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ እርገት ለኢየሱስ ክርስቶስ ነው እንጂ አረገ አይባልም ብለው አሉን ማለት ነው። ግን ከአብና ልደት ትሄድበታለህ፣ በደንብ ስማኝ። ከአብና መንፈስ ቅዱስ ስጋን ለብሶ ወደ ምድር መጥቷል እንዴ? ይሄ በጣም እኔ ግራ የገባኝ ነገር ነው። ይሄው ጥያቄ ነው ተመልሶ ማርያም ወላዲተ አምላክ አትባልም ሲባል አብና መንፈስ ቅዱስ ስጋ ለብሰው ተወልደዋል እንዴ? እኛ ቴዎቶኮስ አትባልም ሲባል ማርያም የአብም የመንፈስ ቅዱስም እናት አይደለችም እያሉ ኦርቶዶክስ ለጠጠችው፣ ሳበችው፣ ጎተተችው እያሉ መከራ የሚያዩት በእንቅልፍ ልብ ውስጥ ካሉ ቢነቁ ደስ ይለኛል። ያልተመለሰ ነገር ማለት ነው። ማርያም ወላዲተ አምላክ አትባልም ሲሉ አብ ተወልዷል እንዴ? መንፈስ ቅዱስ ተወልዷል? ስጋ ለብሶ በምድር ተወልዷል? ምንድን ነው እሱ? ጭራሽ ይሄ ሀሳብ በራሱ ሙሉ ፕሮቴስታንት መሸማቀቅ ያለባቸው ነገር ነው። መጽሐፍ ቅዱስን ወይ ይተዉት። ሰሞኑ ስንል እንደነበረው ገድል ላይ ትንሽ ቢጫወቱ የተሻለ ነው ከመጽሐፍ ቅዱስ ማለት ነው። እና እኛ ኦርቶዶክሳውያን አብ እንዳልተወለደ እናውቃለን፣ መንፈስ ቅዱስ እንዳልተወለደ እናውቃለን። ስጋን ለብሶ ከመቤታችን ከቅድስት ድንግል ማርያም ቃል ስጋ የሆነው መድኃኒታችን ኢየሱስ ክርስቶስ ነው። እሱም አምላክ ነው። በዮሐንስ 1 ላይም ቃል ስጋ ሆነ እንደተባለው ያም ቃል እግዚአብሔር ነው ነው የሚለው መጽሐፉ። ከየት ያመጡትን ነው? አሁን ወላዲተ አምላክ አትባልም ትባላለች። ይህንን ልደት በጣም እኔ ኦርቶዶክሳውያን ኧረ በመድኃኔዓለም እኛ የእነሱ ዲፊኒሽን አይደለንም፣ እነሱ የመጽሐፍ ቅዱስ ማብራሪያም አይደለንም። ኦርቶዶክሳውያን ለእኛ አዎ ልንሆን እንችላለን። ስለ ራሳቸው አስረዱ ሲባል የእኛ ይወራ፣ እኛ እንጠየቅ፣ የእኛን እናውራ። እኛ ግን እግዚአብሔር አብ እንዳልተወለደ እናውቃለን። እግዚአብሔር መንፈስ ቅዱስ እንዳልተወለደ እናውቃለን። የተወለደው እግዚአብሔር ወልድ ነው። ያረገውም እግዚአብሔር ወልድ ነው። እመቤታችን ድንግል ማርያም የወለደችው እግዚአብሔር ወልድ ነው። አዎ ድንግል ማርያም ወላዲተ አምላክ ወላዲተ እግዚአብሔር ናት። እንዴ መጽሐፉን ያለው እኛ ከመጽሐፍ ቅዱስ አሳዩን እያሉ የሚሰቃዩት የትኛው መጽሐፍ ነው የነሱ? ሌላ የታተማለ እንደኛ ማናውቀው። ይሄንን ልደት በደንብ ብትነግረኝ። ቅድም ጌርሳምም ከፍቶ እዚሁ ላይ ነው ያለው፣ ግን አስገባኝ ስለው መልስ ስለሌለው አላስገባኝም። ስለዚህ ይሄንን መልሱላቸው ቢያንስ። አሁን እኛ እንግዲህ እውነቱን ለመናገር አንድ ትችያለሽ። አንድ ግልጽ ለማድረግ የምንፈልገው ነገር እኛ እንግዲህ የራሳቸው በራሳቸው ቤት የተነሳ ሀሳብ ነው፣ እዛው ያወሩታል።
እርዳታችንንም አልጠየቁም። እኛም ደግሞ ለማገዝም አንሄድም። ብዙም አይመለከተንም ይህ ጉዳይ። ያው የሰው ነፍስ መዳን ቢገደንም ግን መጨረሻ ላይ በራሳችን መንገድ እናወራዋለን። ግን በእያንዳንዱ ማብራሪያቸው በእያንዳንዱ ንግግራቸው ላይ ስህተታቸው ወደ እኛ ቤተክርስቲያን ስለሚያመጡት ምላሽ እንሰጣለን። አሁን አርገ እግዚአብሔር በባቢው አምላክ ነህ በቃለ ቀርን እግዚአብሔር በእልልታ በምስጋና አረገ ይባላል። ኢየሱስን እግዚአብሔር ብሎ መጥራት ይቻላል። አብም ለብቻው እግዚአብሔር ተብሎ የተጠራበት ቦታ አለ፣ ጌታም እንደዛው። ስለዚህ ይጠራል። ከምን አንጻር ይሄ ዲቪኒቲውን ባስመለከተ አንጻር እንደዛ ተብሎ ይነገርለታል። ልካሁን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል ስፔሲፊካሊ ወልድን እየተናገረ ያለው ጊዜ ቃልም ማነበራል እግዚአብሔር ነበረ ሲል ይሄ በቀጥታ እየተናገረ ያለው ስለ ወልድ ነው። ኦኬ ስፔሲፊካሊ እየተናገረ ያለው ስለ ወልድ። ያ ግን እግዚአብሔር የተባለው አካል ከአብና ከመንፈስ ቅዱስ ግን የተለየ ኢሰንስ ግን የለውም። ይሲ መንፈስ ቅዱስ ለምሳሌ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብሎ እንደመጥራት ነው ማለት። እግዚአብሔር አረገ ተብሎ ከተነገረ ስለዚህ ማን ነው ማለት ነው? አካላዊ ቃል በተዋህደው ስጋ አረገ ብለህ ነው አንደርስታንድ የምታደርገው። ለምሳሌ አሁን ሐዋርያ ስራ ላይ እንዳለው ማለት ነው ሐዋርያ ስራ 20:28 ላይ እንዳለው በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን በምን በገዛ ደግሞ እዚህ ጋር እግዚአብሔር ተብሎ የተጠራው ማን ነው? እግዚአብሔር ተብሎ የተጠራው ማን ነው ካልን በቃ ኢየሱስ ነው እግዚአብሔር ተብሎ የተጠራ። ስለዚህ ይጠራል፣ ኢየሱስ እግዚአብሔር ተብሎ ይጠራል። ዮሐንስ መልእክት ምዕራፍ 5 ከቁጥር 25 ላይ ስትመለከተው ቴዎስ ብሎ ልክ ያስቀምጠዋል። በቃ አምላክ የሚለው ማለት ቴዎስ የሚለው የግሪኩ ቃል ይጠቀማል። ልክ ለአብ የሚጠቀመውን ቴዎስ የሚለውን ቃል ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 17 ላይ ያለውን ማለት ነው። እውነተኛ አምላክ ይሁን አንተን ብቻ የሚለውን ቃል ሴም ቲንግ ለወልድ ይጠቀመዋል። ይቻላል፣ በቃ ትጠቀመዋል። ከምን ዞሮ ዞሮ ስንት ነው? አንድ ኤሰንስ ነው ያለው፣ አንድ ዲቫይን ኤሰንስ ነው ያለው። በቃ አለቀ። ደግሞ በሌላ አንግል ደግሞ ልክ ቅዱስ ባስልዮስ እንደተናገረው እኔ እግዚአብሔር ስል ደግሞ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ እንዳለ ደግሞ እግዚአብሔር ሲል የአንድ ጋድ ሄድ መጠሪያ የአብም የወልድም የመንፈስ ቅዱስም ሆኖ ደግሞ ታገኘዋለህ። እግዚአብሔር አምላካችን ብለን ስንጠራ የምንጠራው አብንም ወልድንም መንፈስ ቅዱስንም ይሆናል ማለት ነው። እግዚአብሔር አባታችን ብለን ስንጠራ አብንም ወልድንም መንፈስ ቅዱስንም እንጠራለን። ፍጥረቱ ሁሉ አብንም አባት ማለት ይችላል፣ ወልድንም አባት ማለት ይችላል፣ መንፈስ ቅዱስንም አባት ማለት ይችላል። ማን? ፍጥረት አምላካችን ነው። ስለዚህ ከዚህ አንጻር መጽሐፍ ቅዱስ ክሊር ሊያስቀመጠበት ቦታዎች አሉ። አብን ለብቻው እግዚአብሔር ያለበት ቦታ አለ። ለምሳሌ እንደምትመለከተው በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን ሁሉ ወዷልና የሚወድን አንድያ ልጁን ሲሰጥ ድረስ እግዚአብሔር ዓለሙን ሁሉ ወዷል። ይኸውን አብ ነው፣ አብን ነው ስፔሲፋይ የሚያደርገው። በቃ አንድያ ልጁን የሰጠው እሱ ስለሆነ አብም እግዚአብሔር ተብሎ የተጠራ በዚህ ሴንስ መጽሐፍ ቅዱስ ያስቀምጣል። እንደዛ ሲያስቀምጥ ዲቫይን ፐርሰን ነው እያለ ነው እንጂ እየነጣጠለ እንዳልሆነ ልታውቁት ይገባል። ሌላኛው አሁን እኛን እያነጋገረንና እያወያየን ያለው ነገር ምንድን ነው? ግልጽ ያልሆነና በፕሮቴስታንት ወንድሞቻችን ዘንድ ተሸፋፍኖ እኔ አሁን ቃሌ ሞር በጣም በቃ ከንግግሩ የተረዳሁት ሙሉ ለሙሉ አልሰማነውም። ከንግግሩ የተረዳሁት ነገር ግን የአንድ ግለሰብን ስህተት ለመሸፈን ሲባል ኦርቶዶክስን የምታክል ትልቅ ቤተክርስቲያን ማቃለልን የተመለከትኩበት የአንድ ግለሰብን ስህተት ለመሸፈን የአንድ ወይ የሁለት ግለሰብን ስህተት ለመሸፈን ነገሩን ወደ ኦርቶዶክስ ቤተክርስቲያን መወሸቅ ማለት ከቤተክርስቲያናችን ይልቅ በቃ በጣም መደበቅ ማዋረድ የፈለገው መሸፈን የፈለገው ማንን ነው ማለት ነው? አንድን ግለሰብ ነው ማለት ነው። ኢማጂን ከኦርቶዶክስ አንጻር ካልክ ልክ ነህ እያለው ነው እኮ። ኢማጂን ከኦርቶዶክስ አንጻር ጋይስ አይናችሁን ክፈቱ እንጂ አይመለከተንም ማንም ይሁን እኮ ነው ብላችሁ ያው ከጥላቻ አንጻር አይደለም። ከኦርቶዶክስ አንጻር ከሆነ መናፈቅ አያስብልም ብሎ ወንድሙን ፕሮቴክት እያደረገ ከሆነ ያለው ዩ ጋይስ ለምንድን አይናችሁ ማይከፈተው? እና እንዴት ነው የማልናገረው? ከዚህ አንጻር ይህ እኮ ሸፋፈንለት፣ ስህተቱን ወደ ቤተክርስቲያን አደረገና ሸፋፈንለት። ያንተን ቤተክርስቲያን እኮ ነው ከአንድ ግለሰብ ጋር አወዳድሮ ወንበር ላይ ያስቀመጠው። ያንተን ቤተክርስቲያን ታላቋን ቤተክርስቲያን ምንም ያላለውን የትም ቦታ ላይ ምንም ያላለውን ጸጥ ብለን ያለነውን ሰው እኮ ነው የአንድን ግለሰብ ለመሸፈን ያንተን ትልቋን ቤተክርስቲያን ከአንድ ግለሰብ ጎን ለጎን ያስቀመጠልህ ማለት ነው። እና ለእነዚህ ሰዎች ታዲያ እንዴት አይነት ሀሳብ እንደዚህ ካልሆነ በስተቀር ማለት ነው።
ስለዚህ ቴዎቶኮስ የሚለው ሐሳብ አለ እንግዲህ ረጅም ወሬ አውርቶ ሊሆን ይችላል። ጋይስ ልደት አንዴ ጋይስ ከታች የተቆራረጠ ቪዲዮ ነው እያሉ ነው ፕሮቴስታንቶች። አይደለም የተቆራረጠ አይደለም ጋይስ፣ የተቆራረጠ አለመሆኑን ምንድነው ስቴትመንቷ ብቻ እኮ አለ እኮ መቼም ስቴትመንቱ የተቆራረጠ ሊሆን አይችልም። ጋይስ ስቴትመንቱ የተቆራረጠ ሊሆን አይችልም። የደቂቃው መርዘምና የደቂቃው ማጠር አይደለም። በአንድ ቆይ ሲሱ ሚቱ አድርገው ሲሱ ሚቱ የደቂቃው መርዘምና የደቂቃው ማጠር አይደለም። ዊዝን በጣም ሾርት ሚኒት ማለት ነው። የሚገርም ስቴትመንት አንድ ሰው ካስቀመጠ ዳት ሴት የሆነ ኮንክሉድ የሆነ ነገር እናገኛለን። በረዘመ ሰዓትም ደግሞ ነጥብ የሌለው ነገር ካወራ ሰው ረጅም ደቂቃ ስላወራ ሀሳቡ ሙሉ ነው ማለት አንችልም። እኛ ያየነው እና የተመለከትነው ነገር ምንድን ነው መሰላችሁ? ከኦርቶዶክስ እና ከካቶሊክ አንጻር ቴዎቶኮስ የሚለውን ትምህርት አለመቀበል ከኦርቶዶክስ እና ከፕሮቴስታንት ከካቶሊክ አንጻር አለመቀበል መናፍቅ አያስብልም። ምን ቴዎቶኮስ የሚለውን ሀሳብ ማለት ነው። ኤዘንትት ፉል ስቴትመንት ታዲያ ይሄ ቀጣይ ላይ ረጅም ማብራሪያ ሊያብራራ ይችላል። ግን ባጭሩ የተናገራት ነገር ምንድን ነው? ቴዎቶኮስ የሚለውን ማለት ነው ከኦርቶዶክስ እና ከካቶሊክ አንጻር ማለት ነው አድርጎ ነው አስማምቶ ያስቀመጠው። ስለዚህ በዛ መንገድ ካስቀመጠው አለቀ በቃ እኩለኛ። ይሄ በቂ ነገር ነው። መናፈቅ አያስብለውም። እንደዚህ ብለው የሚያምኑ ሰዎች ሜቢ በታሪክ ውስጥ አይቷቸው ሊሆን ይችላል። አይመለከተኝም። ቅድም አኬ ተናግሮታል። ከአንዲቷ ቤተክርስቲያን ውጭ የሆነ ሰው ኦልሬዲ ነው በቃ ሄሬቲክስ ነው ትምህርቱም እሱ መናፍቅ ነው ብለን የምናምነው በቃ ከአንዲቷ ቤተክርስቲያን ውጭ እስከሆነ ድረስ። ግን አሁን ደግሞ ስተቱን የአንድን ግለሰብ ስተት ከአንዲት ትልቅ ቤተክርስቲያን ጋር እኩል መዝኖ አስቀምጦ ከዚህ አንጻር የምትናገር ከሆነ ችግር የለውም ብሎ ሲያወራ ከዚህ አንጻር እኛም መልስ እንሰጥበታለን። መጥቶ ማውራት ይችላል። አይመለከተንም። ከኦርቶዶክስ አንጻር ስትል ምን ማለት ነው ብሎ ማስረዳት ይችላል። ወይ ግን ቴዎቶኮስ ብሎ አለማመን መናፍቅ ያስብላል ወይ ድብን አድርጎ ያስብላል። ቅድም አኬ እንደተናገረው ከፕሮቴስታንት አንጻር አያስብልም ኦልሬዲ መናፍቅ ስለሆኑ ብሏል አኬ ቅድም። ከኛ አንድ ክርስቲያን ግን እንደዛ ብሎ ቢያምን አውቶማቲካሊ በቃ ውጉዝ ነው አናቴማ ነው ማለት ነው። ደግሞ ቪዲዮ ላሰማችሁ ይችላሉ። አሁን ለገባችሁ ሰዎች ናታኔ ምናምን አሁን ገብቷል። ሌሎችም ምናምን ከፈለጋችሁ ቪዲዮ ልናሰማችሁ እንችላለን። የተናገረው ፉል ስቴትመንት ነው አይደለም የሚለውንም በዛው ማጥራት ትችላላችሁ። ረጅም ደቂቃ ስለሆነ ስላልሆነ ሳይሆን በዛች በአጭር ደቂቃ ውስጥ የተናገረው ሀሳብ ፉል ስቴትመንት ፊቱን አውልቀው በቃ ተጨነቀብኝ እኮ እያየሁት። ፀሐዩ ራሱ እኮ ሌላ ታሪክ ነው። ሲሶ ደንግጦ እኮ ነው ሚዩት ነሲስ ታች ላይ ጉድ ላይቭ እያላችሁ ጻፉለት። ጉድ ላይቭ እያላችሁ ጻፉ ከታች። አንዴ ቆይ ለናታኔም ላሰማው ይሄንን ቮይሱን ናትሻ ትሰማዋለህ። ሌሎቻችሁ ምናልባት አሁን ብዙ ቁጥር እንዴት ናችሁ? ለትሻ እንዴት ነህ? ቃለት ያሰማልን። ትንሽ እንትን ስለሆነ ነው። እሺ ሚት ያደረኩት ድምፅ ስላለ ነው። እየሰማው ነው። ክፈተው። ሜይ ቢ ለአንዳንድ ሰዎች ላሰማቸው። ኦርቶዶክሳውያን ክርስቲያኖች በሙሉ ሁላችሁንም በክርስቶስ ኢየሱስ ፍቅር ይሰማል አይደለ? ጋይስ ሰዎች ስሙ። ክርስትናችን ቅድም እንዳነሳው ትክክል። ለምሳሌ ከኦርቶዶክስና ካቶሊክ ምልከታ የተነሳ ቴዎቶኮስን የሚቃወም ሰው ቢኖርና ያንን ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው። ልደትን አስወጣው። ጋይስ ታብ ኮፒ ሊንክ ሼር አድርጉ። እስቲ ቤቱን ሰፖርት አድርጉት። የቲክቶክ ምልክት ስጡን። ልደት ድጋሚ የገብ ሞዴሬተር አስገቡት። እሺ ሲስ መጥቻለሁ። ልደት መጥታል። እሺ ይኸው ስሙት። አሁን ይኸው ስሙት። ሰዎች ቅድም እንዳነሳው ትክክል። ለምሳሌ ከኦርቶዶክስና ካቶሊክ ምልከታ የተነሳ ቴዎቶኮስን የሚቃወም ሰው ቢኖርና ያንን ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው ከዚህ ነበር። ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፈቅ አያስብልም ባጭሩ። ይህንን አሁን ቅድም ሶበርንም እንትን አድርገዋል፣ አፈር አድርገዋል። ቃሉ አይደለም ማለት
ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው ከዚህ ነበር። ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፍቅ አያስብል ባጭር። ይህንን አሁን ቅድም ሶበርንም እንትን አድርገዋል፣ አፈርም አድርገዋል። ቅድም እንዳነሳው ትክክል። ለምሳሌ ከኦርቶዶክስና ካቶሊክ ምልከታ የተነሳ ቴዎቶኮስን የሚቃወም ሰው ቢኖርና ያንን ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው ከዚህ ነበር። ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፍቅ አያስብል ባጭር። ይህንን አሁን ቅድም ሶበርንም እንትን አድርገዋል፣ አፈርም አድርገዋል። ቃሉ አይደለም ማለት ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው ከዚህ ነበር። ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፍቅ አያስብል። በቃ ጋይስ ሰማሁ። እዚህ ጋር ነው መጀመሪያ የተነሳ ነው ቴዎቶኮስን ስለመቃወም ነው። ቴዎቶኮስን መቃወም ብቻ መናፍቅ አያስብለውም እኮ ነው ያለው። እንዴ አንድ ሰው ቴዎቶኮስን መቃወሙ ብቻ ለምሳሌ ከኦርቶዶክስና ከካቶሊክ ቪው አንጻር ቴዎቶኮስን መቃወሙ ብቻ መናፍቅ አያስብለውም። ምን አይነት ስታንዳርድ ነው ያስቀመጠው? ስለዚህ ከኛ አንጻር ከተቃወመ ከኦርቶዶክስና ከካቶሊክ አንጻር ቴዎቶኮስን የምትቃወም ከሆነ መናፍቅ አያስብልህም እያለን ጋይስ፣ የዚህ የቴዎቶኮስ ትምህርት በእኛና በካቶሊክ ምን የተለየ ዜድን ለማዳን የተኬደበት ርቀት አየህ አይደለ? ዜድን ልናገር ቆይ አንተሽ ዜድን ለማዳን ሲባል የእኛን ቤተክርስቲያን የነገረ ክርስቶስ ትምህርት የሰዉት እነሱ አይፈሩም። ኢማጅን አንድን ሰው ለማዳን ሲሉ ያንተን ሙሉ የቤተክርስቲያን ትምህርት ይንዱልሃል። ለአንድ ግለሰብ ሲባል ያንተ ዜድን ለማዳን ሲባል ቤተክርስቲያንን የሰዋት ይኸው በአደባባይ በቃ የእኛን ቤተክርስቲያን በጣም ታላቋን ቤተክርስቲያን ማለት ጥርት ያለ ኤርሚያስ ትላንትና ጥርት ያለ የነገረ ክርስቶስ ትምህርት አላት ብሎ ሲመሰክርላት የነበረውን ኢዝሊ ነው በቃ የሰዋት። ማንን ለመደበቅ ሲባል? አንድ ተራ ግለሰብን ማለት ነው፣ የእሱን ትምህርት ለመደበቅ ሲባል። እኛ እኮ ማለት ነው እውነቱን ለመናገር ቃልዬ ቤተክርስቲያናችንን ሳይጠራ ቢያወራ አይመለከተንም ነበር። እውነቱን ነው የምነግራችሁ። ቤተክርስቲያናችንን ሳያነሳት የእኛን ቤተክርስቲያን ማለት ነው ሳያነሳት ሞገቱት ይሄን 2 ቀን ጋይስ፣ ልጁ ሊመለስ አልቻለም። መጀመሪያ ቃሌ ነበር ሲሞግተው የነበረው። አረ ልክ አይደለም፣ አረ ቃልና ትናንትና በጣም ሞገተው ሲል ሀሳቡን አልቀይር አለ። ጉዳዩ ተፋፋመ፣ ሌሎቹ ጋር ደረሰ። ሌሎቹም 3 ሰዓት ሙሉ ቁጭ አሉ፣ ሊመልሱት አልቻሉ። ፋይናሊ እየተደረገ ያለው ነገር ምንድነው ማለት ነው? በቃ ነገሩን ለመሸፋፈን ሲፈለግ ወደ የተወሰደ ማለት ወደ ቤተክርስቲያን አልመለስ ሲላቸው አይ በቃ እኮ ልጅ እኮ እውነት አለው የተቃወመው እኮ ከኦርቶዶክስ አንጻር ነው ማለት የተቃወሙት ሰዎች ዜድን የተቃወሙት ማለት ነው። መጀመሪያ ላይ አረ ልክ አይደለም ብሎ በቃ ማለት መራቃቸው እስኪደርቅ ድረስ ከተቃወሙት ግለሰብ ውስጥ አንደኛው ቃሌ ነበር። ዜድን ግን በቃ ልጁ አልመለስ ሲል ልጁ ማትረፍ ስላለባቸው ምን አደረጉ? አይ ከቤተክርስቲያን አንጻር ከሆነ የተናገረው መናፍቅ አያስብለውም ወደሚል መደምደሚያ ደረሱ ማለት ነው። በጣም የሚገርም ነገር ነው። ይህንን ነው በቃ ሊትራሊ የተናገረው ነገር ይሄ ነው። ቴዎቶኮስን መቃወም መናፍቅ አያስብልም የሚለውን ይህንን ወርዱን ማርክ አድርጉት። ፉል ስቴትመንት፣ ይሄ ፉል ስቴትመንት ቴዎቶኮስን መቃወም ብቻውን መናፍቅ አያስብልም። ይሄ ፉል ስቴትመንት ምንም አጠረ ረዘመ የሚያስብል ነገር የለም። እኔም እኮ የምለው እኮ እሱ እኮ ሌላ አውድ አይፈልግም፣ ሌላ ኮንቴክስት አይፈልግም ማለት ኦርቶዶክስ ራሱ ፕሮቴስታንት ማለት ምናልባት ያላለውን ነገር ብለን ከሆነ ይቅርታ እንጠይቃለን። እኔ ያው ከታች ያላችሁ ወንጌል አማኞች ያው ቃል ይምጣና ለ5 ደቂቃ ነው እንደዚህ አልተናገርኩም። ይሄ እኔ የተናገርኩት ስቴትመንት አይደለም ወይ ኤአይ ነው ወይ በቃ ማለት ካልተናገረው ማለት ካላለው፣ ግን ይሄ በራሱ ራሱን የቻለ ስቴትመንት ነው። ቴዎቶኮስን መቃወም ማለት ስህተት አያስብልም ብሏል። ስለዚህ ቢያንስ መጥቶ የሚያስረዳበት መንገድ ካለ አንድ ነገር ነው። ካልሆነ ግን ያው ሀሳብና አስተያየታችንን እንቀጥላለን። ናቱ ምን ትላለህ? ናቱ ሲዚ እንዴት ናችሁ? ትንሽ ጫጫታ ስላለ ነው እንትን ያልኩት። ለምን ከቻለ ሼር ይደረግለትና ይምጣ እንወያየው። ካልሆነ እንዲህ ትልቅ ኦፊሻል ውይይትም ደግሞ ከፈለገ በዚሁ ርዕስ ራሱ ማውራት እንችላለን። ግን የመጀመሪያው ቅድም እንደተባለው ምንድነው በቃ መናፍቃን ሲጀመር አመኑ አላመኑ ኦልሬዲ መናፍቅ ናቸው በቃ። ከዛ በኋላ እንደፈለጉ ይሉታል። በግል ሀሳብ የማይስማሙ ዝሮዎች፣ በመጽሐፍ ቅዱስ ሀሳብ የማይስማሙ ዝሮዎች ናቸው ሲጀመር። ቀደሜ አንዱን ይላል፣ ዜድ አንዱን ይላል። አሁን ልደት መጨረሻ ያለውን ሁላችሁም ልብ በሉ።
በጣም ሲታገል ቆየና በቃ የማይመለስ ድዊ ሲሆንበት ምን አለ እንደው በቃ አልተመለሰም እንዳይባል ምን አለ የእሱን እንትን ወደ ማለት ሄደ ማለት ነው። እንደው ችግር የለውም አይነት ወደሚመስል ነገር ማለት ነው። አሁን ከዚህ በላይ በቃ ታማኝ አለመሆን ምን አለ ማለት ነው። ስለዚህ ታማኞች አይደሉም። ኤኒዌይስ ከተቻለ ግን ካላችሁ ሼር አድርጉልን። ይኸው እናወራዋለን። እኔ ራሱ ወጥቼ አወራዋለሁ። እዚህ ጉዳይ የተነሳ በጣም ትችት ሲበዛበት እኔ ነን ዲኖሚኔሽናል ነው ያለው። እየሰማችሁኝ እንዳለ አውቃለሁ። ኖ ቆይ አንድ የሚላ እየሰማችሁኝ እንዳለ አውቃለሁ። አሁን ቴክስቱን ሳይሆን እኔ ሲሪየስሊ ነው። ይሄን ነገር እሱ አልተናገረም፣ ከአውድ ውጪ ነው የተወሰደበት። ይሄ ነገር እያደረጋችሁ ያላችሁት ነገር ትክክል አይደለም። በቃ ማለት ያልሆነ ነገር ነው እያደረጋችሁ ያላችሁ ምትሉ ፕሮቴስታንቶች ካላችሁ ይሄው ቤቱ ክፍት ነው፣ ገብታችሁ እንትን በሏ። ገብታችሁ እኔኮ አረ ዋትስአፕ እናንተ በጣም በቴክስት ተጨናነቀ። ስማ የቲክቶክ ሪፖርት ሲያቀበ በዋትስአፕ ሪፖርት ማድረግ ጀመሩ። አይደለም በእውነት ለመሰላችሁ ገብታችሁ ኑና ግቡና ኖ ትክክል አይደለም ቃሌ በፍጹም እንደዚህ አልተናገረም ካላችሁ ይሄው ቤቱ ክፍት እኮ ነው። ቤቱ ክፍት ነው። ልጁ ያልተናገረውን ነገር ነው የተቆረጠ ቪዲዮ አምጥታችሁ የሰው ስም እያጠፋችሁ የዚህ ሴት ተቋርጠው እና ምን እያልኩ ነበር? ስማ ልደትሻ ዜድ እኮ ወደ እንትን ነን ዲኖሚኔሽን እሄዳለሁ እያለ ሰሞኑን እያስፈራራ ነበር። ለዛ እኮ ነው አሁን ይሄን አይነት እንትን ጉዝጓዝ የቀረበለት። እዚሁ መንፈቅና አይደለም ዝም ብለህ እያመንቀጥል ነው በለኝ። በቃ አሁን አለው አለ በቃ ከምትሆን እንደዚህ ዝም ብለህ መንፈቅናውን ይዘህ ይሄ መንፈቅና እኮ አይደለም። በነገራችን ላይ ቴዎቶኮስን ማመን ወይ ደግሞ መቀበል ምን ማለት ነው? ይሄን እንኳን የማያውቅ ሰው ነው። በነገራችን ላይ ቴዎቶኮስን መቀበል ማለት አማኑኤል እውነተኛ አምላክ ነው የሚለውን ትምህርት መቀበል ማለት ነው። እና በተዘዋዋሪ ምን እያለ ነው? አማኑኤል እውነተኛ አምላክ አይደለም ቢል አንድ ሰው ምንፍቅና አይደለም እያለ ነው ማለት ነው። ለምን? የቅዱስ ቄርሎስ የመጀመሪያው አናቴማ ኤክስፕላኔሽንም ያ ስለሆነ ማለት ነው። ታች ግን አንዳንድ ሰዎች ለእናንተ ብዙም መልስ መስጠት ባይጠበቅም ግን እንደዚህ አላስብም፣ እንደዚህ አላስብሽም፣ አስተዋይ ትመስይኝ ነበረ ምናምን ተቀልዳለህ እንደ አንተ ለአንድ ተራ ግለሰብ ቤተክርስቲያኔን እንደ ቀል ማምሻውን ሰውታት መተህ እንዲህ ምናምን ትላለህ። አንተ የቆረቆረ እኮ ለአንድ ግለሰብ እኔ እኮ ታላቋን ቤተክርስቲያን እኮ መተህ የዘረጠጥከው ምንም የማይመስለኝ ማለት ነው። ለምን ደብሮ ውሎ ለምን ደብሮ አያድርም? ለምን ደብሮ አይነጋም? እና ለምን ደብሮ አይመሽም? አሁንም ተመልሶ ለምን አላስጠላም? እንዲህ ድምፄን ሁሉ መስማት ማለት ነው። የራስህ ጉዳይ፣ የራሳችሁ ጉዳይ። ትቀልዳላችሁ እናንተ 24 ሰዓት ለ3 ዓመት አይደል ቤተክርስቲያናችን ስጨበጭበ እቺ ደግሞ የማትመቸኝ ሚዛን አለ። ከታች አቹ ልኬልሃለሁ። ቃሌ እንደዚህ አላለም፣ በፍጹም ቃሌ እንደዚህ ያልተናገረ የምትል ከሆነ ልኬልሃለሁ። እኔ በፍጹም ቃሌን ክሪቲክስ ለማድረግ አይደለም የከፈትኩት፣ ሀሳቡን ነው። ሀሳቡን ደግሞ እዚህ ቤት ማናቸውም ሰው ሀሳቡን ያነሳሉ፣ ሀሳብ ዲስከስ ያደርጋሉ። ይሄ ልኬልሃለሁ። ቃሌ በፍጹም እንደዚህ አላለም ካለ ገብተህ ወይ የተቆረጠ ቪዲዮ ነው የምትሉ ከሆነ ሌላ ቪዲዮ ካለ እጃችሁ ላይ ይሄ አስገብቻለሁ፣ ስቤያለሁ። አናፖሎጂ ቪዲዮ አይታል ሲስ ወንድሞች ለምንድን ነው የነሱ ማን ይሄንን አጀንዳ ያነሳው? አላለሽ አንዲት የኤርሚ ጋር ያለች ቆንጂት ማለት ነው እሱ በስመ አብ ታረጋችሁ ስገባ እኮ ስማ ስገባ ጸጥ ነው የሚሉት ሁሉም አየሁልህና ከዛ ማን ይሄን ቪዲዮ ያነሳው ነው ማን ነው ይሄን ሀሳብ ያነሳው ነው አለች ጓ ምናምን ብላ አይ አናናት ወንድሞች እናንተ ምን ሆናችሁ የተሰጣችሁን ሁሉ ኳስ የምትጫወቱት ለምንድን ነው? ለምን ኳሱን ይዛችሁ ትጫወታላችሁ? እና ምን ያርጉት ያግቡት አላለም ማን ነው ካልሆነ እሷን እንደሚፈሩ
ከሴት እሷን ከወንድ ኤርሚያስን እንደሚፈሩት ማንም አይፈሩትም እዛ አካባቢ ያሉ ሰዎች እና ያግቡት እንደ ፓርት በቃ አልቻልኩም። ኳሱን ይዞ ምን ሊያደርጉት ቪዲዮ ጋይስ ይመቻችኋል። እኔ እሷ ስገባ አልኩህ እኮ የትም ይገባ ሁሉም ሚውት ጸጥ ነው የምትለው። ጸጥ ይኸው የፈለገ 20 ደቂቃ አታወራም። ማንም ነው የማይመልሰው። አሉ ቪዲዮ ላሰማ ትንሽ ጸዳ ቪዲዮ ስለሚመቸኝ ነው ያስቀኝ። ማን ነበረ? አናፖሎጂ ነው አይደለ? የእሱ ላይ ነው የተለቀቀው። ሰላም እስከዛ ሰላም ነው ወደረት ትክክል ካልሆንኩ ታርመኛለህ። አናፖሎጂ ማለት ነው ደግሞ እኮ። እሺ አንድ ይቅርታ ቆይ ስማው ጋይ ስሙት። እኛ ትክክል ካልሆንኩ ታርመኛለህ። አናፖሎጂ ማለት ነው። ኦኬ ለምን ብዬ ነው የማምነው? የአምላክ እናት ናት ብዬ ለምንድን ነው የማስተምረው? ለምንድን ነው የማምነው? ያልተናገር ሐዋርያቶች ከሐዋርያት ስራ 1 በኋላ ሜንሽን ያልተደረገች እሷ ሴንተር ኦፍ እንትን ፖይንት ናት እንዴ? ማርያም የአምላክ እናት ናት። ይሄ እኮ ብር ቤት ከፍቶ እኮ ማብራራት እኮ አይጠበቅም። የአምላክ እናትነቱን የካደ ጴንጤ ራሱ ካለ መናፍቅ ነው። ባቢሎን መሳሉ ይህ ዘመን ለእናንተ አልሆነም። አም ሶሪ ጋይስ ቱ ቢ ኦነስት ፊዙ ርዕሱን ማን ያነሳው ታውቁታላችሁ? እዚህ ፕላትፎርም ላይ ያንን ርዕስ ቤት ከፍቶ ርዕስ የሰጠው ለዚህ ፕላትፎርም ማለት ነው ሀና ናት። አሁንም እሷ ናት መጣ እንትን ያለችው። የኔ ወንድሞች አሁንም እየተጃጃላችሁ ነው። ልስን ከፉል የተሰጣችሁን ርዕስ በጠቅላላ ትቀበላላችሁ። የተሰጣችሁን ኳስ በጠቅላላ ትጫወታላችሁ። ኳስ ተለቀቀላችሁ፣ ኳሱን ተጫወታችሁት በደንብ እኮ። እኛ ደግሞ የተጫወቱትን ነገር ደግሞ ማብረድ አለብን፣ ማቀዝቀዝ እኮ አለብን። ልክ እንዳልሆኑ ከእኛም ወገን እናንተ ሁሌ ለምንድን ነው ኳሱን የምትጫወቱት ነው የኔ ጥያቄ። እንዴ ካዳ ያግቡት እንዴ ካልተጫወቱ፣ ካዳ ያግቡት እንዴ ካልተጫወቱ። ትክክል ካልሆንኩ ታዲያ ያግቡት እንዴ ካልተጫወቱ። እዚህ ላይ አንድ እንድትይዙልኝ የሚፈለገው ነገር እቺ ቆንጂት በጣም አንድ ወሳኝ ነገር ተናግራለች። ምን ብላ? ወላዲተ አምላክ ብሎ አለማመን መናፍቅ ጴንጤም ቢሆን መናፍቅ ያስብላል አለች። ሲጀመር ጴንጤ ሲጀመር ነው፣ ግን ጴንጤም ቢሆን መናፍቅ ያስብላል አለች። ቃሌን ነው እኮ ነገረችው። አይ ሰማሁ ቪዲዮ በእንትን በዋትሳፕ ሁላ ሪፖርት እየቀረበበት ነው። ሪፖርት እያደረጉበት ነው የዋትሳፕ አካውንት። ልጆችም የሚለው እሳቤ ለምን አሁን አይዶን ነው እንዴት ኤክስፕረስ እንደሚያደርጉት ፕሮቴስታንቶች። ቢካዝ ሁለት ባህሪ ከተባለ ሰውና አምላክ ነው የወለደችው ስለሚባል ነው። ከዛ አምላክ ስለማይወለድ ሰው ብቻ ስለሚወለድ ነው አምላክን አልወለደች የሚሉት ነው ወይስ ደግሞ ከምን አንጻር ነው? እንደዛ እስከሆነ የእድረት እሳቤ አይሆንም ወይ? እና ከዛ ጋር ተያይዞ ሲሶም አይዶ ነው እንትኑ ካለ እንደ ሁለት ባህሪ ማርያም አምላክን ወለደች የማይባልበት አሜን ትላላችሁ። ግን ወለደች ሲባል አምላክና ሰው ነው የወለደችው በሚለው ነው ወይስ እንዴት ነው የምትረዱት? ኦር ኤኒዋን ጋይስ እኔ ጋር በጣም እየተቆራረጠ ነው። ታፕ ኮፒ ሊንክ ሼር አድርጎ ኤክሶ ሲሶ የሚል የምትለውን ብቻ ነው የሰማሁት። ጋይስ ፕሊዝ ታፕ ኮፒ ሊንክ ሼር አድርጉ። ካሜራ ራሱ መክፈት ፈልጌ አልቻልኩም። ኤክሶ ምን ነበር የጠየቀው? ያ ሁለት ባህሪ አማኝ እንደመሆናቸው ኦር ሰው እንደመሆናቸው አይ ዶንት ኖ አንተ ሁለት ባህሪ የምታምን ከሆነ ግን ናቱ ሳቡሊ ናቱ ልኳል። እሺ ገብቷል። አምላክ ድንግል ማርያም የወለደችው አምላክና ሰው ነው ወይስ ደግሞ አምላክ ስለማይወለድ
ሰው ብቻ ነው? ከዛ በኋላ ነው መለኮት የተዋሃደው? በምን እሳቤ ነው ሁለት ባህሪ ሲባል አረዳዱ እንዴት ነው ያለው? በፕሮቴስታንቱ አንጻር ነበረ። እንጂ ምንድነው ዝም የምትለው? አልሰማም፣ አይሰማም። ምኑን ልመልስለት? ተቆራርጧል እኮ እኔ እኮ ሪስትሪክሽን እያለኝ እኮ ነው እኮ ምኑን አምላክ ይላል። ከዛ ከሆነ ጊዜ በኋላ ሰው የሚለው ድምጽ ይመጣል። እስኪ ቆይ እስኪ አንዳንድ አበባ አንዳንድ ቲክቶክ አድርጉለትና ጉር ላይ ጻፉለት ከሰጥ ኮፒ ሊንኩን ደግሞ ወደ 5000 አስገቡለት። ተወዳጅ 600 ሰው ኑሮማ ከዚህ በላይ መሆን አለበት። ሪስትሪክሽን እኮ ላሳያችሁ እኮ ነው ላሳያችሁ ስክሪንሻት አንስቼ ለዚህ ሲሆንማ ቪዲዮ ከፍትልሃላ። እሺ ችግር የለውም። ስክሪንሻት ማሳየት ቪዲዮ መክፈት እንደሆነ አታውቅማ። በሉ ሁለት አንበሳ ለኔና ለሲሳስቱትና አንድ ገስት ላይ አንድ ደግሞ ለሆስቱ አራናይት ነው። በቃ ትክክል ልደት በቃ ሁሌ ነው በቃ ችግር የሚፈታው። ሁሌ ጠዋት ልደት እዚህ ቤት ነው በቃ አለበለዚያ። አይ አሪፍ ነው እንትን ይላል። ኦኬ በጣም ጥሩ ነገር ነው ያለው ምናምን ብለው ነው የሚያስቡት። ትክክል የጌታ ሰው ትክክል። እስቲ ፈጠን አድርጉት። ኮፒ ሊንኩን ፈጠን 5000 አስገቡለት። ሲሳይ እኮ መልስ ሊመልስ ነው። ሰዎች እንዴ አልገባችሁም እንዴ? ፈጠን አድርጉት። አምጡትና ያው ሲሲ ይሄው አሁን ይለቃል። እሺ ካሎረ ቢቻላችሁ ወገን ሪፖርት እኔ እኮ የአናፖሎን ቪዲዮ ራሱ እኮ አመለጠኝ እኮ። ኳሱ ራሱ ጉትት እያለ እኔ ጋር የሚመጣው እኮ በላ ቪዲዮ ሲስ ደግሞ ነው ቪዲዮ ስማው እኛ ትክክል ካልሆንኩ ታረመኝ። ድገመው። ካልወራው እኮ ምርጥ ሰው እኮ ነው። ድገመው። አዳምጥሽ። እኛ እንደ ትክክል ካልሆንኩ ታረመኛለህ። አናፖሎጂ ማለት ነው። ለምን ብዬ ነው የማምነው? የአምላክ እናት ናት ብዬ ለምንድን ነው የማስተምረው? ለምንድን ነው የማምነው? ያልተናገር ሐዋርያቶች ከሐዋርያት ስራ 1 በኋላ ሜንሽን ያልተደረገች እሷ ሴንተር ኦፍ እንትን ፖይንት ናት እንዴ? ማርያም የአምላክ እናት ናት። ይሄ እኮ ብር ቤት ከፍቶ እኮ ማብራራት እኮ አይጠበቅም። የአምላክ እናትነቱን የካደ ጴንጤ ራሱ ካለ መናፍቅ ነው። ባቢሎን በሳሉ ይህ ዘመን ለእናንተ አልሆነም። አምሶሪ ስቱዲያነስ ፊዥን ርዕሱን ማን ያነሳው ታውቁታላችሁ? እዚህ ፕላትፎርም ላይ ያንን ርዕስ ቤት ከፍቶ ርዕስ የሰጠው ለዚህ ፕላትፎርም ማን ነው? ሀና ናት። አሁንም እሷ ናት መጣ እንትን ያለችው። የኔ ወንድሞች አሁንም እየተጃጃላችሁ ነው። ልስን ከርፉል የተሰጣችሁን ርዕስ በጠቅላላ ትቀበላላችሁ። የተሰጣችሁን ኳስ በጠቅላላ ትጫወታላችሁ። ኳስ ተለቀቀላችሁ፣ ኳሱን ተጫወታችሁ በደንብ እኮ። እኛ ደግሞ የተጫወቱትን ነገር ደግሞ ማብረድ አለብን፣ ማቀዝቀዝ እኮ አለብን። ልክ እንዳልሆኑ ከእኛ እናንተ ሁሌ ለምንድን ነው ኳሱን የምትጫወቱት ነው የኔ ጥያቄ። ካዳያግቡት እንዴ ካልተጫወቱ ትክክል ካልሆንኩ ታረመኛለህ። አናፖሎጂ ማለት ነው። ለምን ብዬ ነው የማምነው? የአምላክ እናት ናት ብዬ ለምንድን ነው የማስተምረው? ለምንድን ነው የማምነው? ያልተናገር ሐዋርያቶች ከሐዋርያት ስራ 1 በኋላ ሜንሽን ያልተደረገች እሷ ሴንተር ኦፍ እንትን ፖይንት ናት እንዴ? ማርያም የአምላክ እናት ናት። ይሄ እኮ ብር ቤት ከፍቶ እኮ ማብራራት እኮ አይጠበቅም። የአምላክ እናትነቱን የካደ
ጴንጤ ራሱ ካለ መናፍቅ ነው። ባቢሎን በሳሉ ይህ ዘመን ለእናንተ አልሆነም። አምሶሪ ስቱዲያኖስ ፊዥን ርዕሱን ማን ያነሳው ታውቁታላችሁ? እዚህ ፕላትፎርም ላይ ያንን ርዕስ ቤት ከፍቶ ርዕስ የሰጠው ለዚህ ፕላትፎርም ማን ነው? ሀና ናት። አሁንም እሷ ናት መጣ እንትን ያለችው። የኔ ወንድሞች አሁንም እየተጃጃላችሁ ነው። ልስን ከፉል የተሰጣችሁን ርዕስ በጠቅላላ ትቀበላላችሁ። የተሰጣችሁን ኳስ በጠቅላላ ትጫወታላችሁ። ኳስ ተለቀቀላችሁ፣ ኳሱን ተጫወታችሁ በደንብ እኮ እኛ ደግሞ የተጫወቱትን ነገር ደግሞ ማብረድ አለብን፣ ማቀዝቀዝ እኮ አለብን። ልክ እንዳልሆኑ ከእኛም ወገን እናንተ ሁሌ ለምንድን ነው ኳሱን የምትጫወቱት ነው የኔ ጥያቄ። እንዴ ካዳ ያግቡት እንዴ ካልተጫወቱ፣ ካዳ ያግቡት እንዴ ካልተጫወቱ። ይህ በጣም ደስ የሚል ቪዲዮ ነው። የገባችሁ ኮፒ ሊንክ አርጉለት፣ የአፖሎጂ ሪፖስት ምናምን አርጉለት። አልቻልኩም። ቺስ እየወጣች ነው እንዴ? ወይ እንጣኛው እኔም ልውጣ እባክህ ከቤት። መልካም ጊዜ ይሁንላችሁ። መልካሙን ተመኘውላችሁ ምናምን ነገር ነቲንግ ፐርሰናል ባይዜ እዚህ ሚዲያ ላይ እስካለን ድረስ ደስ የቤተክርስቲያንና የቤተክርስቲያን ጉዳይ ነው። ዛሬም ነገም ለምን የእናቴ ልጅ አትሆንም? በቤተክርስቲያን ላይ ሞክ እያረግ ቤተክርስቲያንን አዛ እያረግ እንገናኝ። በቃ እንደዚሁ ነው የምናወራው እና ክርስቶስ ወደ እውነት ሁሉ ይምራችሁ። በተለይ ፕሮቴስታንት ወንድሞቼ በዚህ ሁሉ ክፍተት ውስጥ እንደዚህ ነገሮቹ ጥንቅጥ በሆኑበት ሰዓት ላይ ክርስቶስ በተካረበት ሰዓት ላይ ማንም አያጃጅል። በቃ አእምሮ ለትንሽ ሰከንድ ተጠቀምና እስኪ በዚህ ልክ ውዝግብ የሌለበት ጥርት ያለ ትምህርት ያለበት የት ነው ላገኝ የምችለው ብለህ አስቡ። እኔ ሰሞኑን አንዳንድ ቪዲዮዎች እያየሁ ነው። እስኪ ወንጌል የሚሰበክበት ቸርች ጥሩኝ፣ የነቢያት ያልሆነ ውካታ ያልሆነ ምናምን የሚል በጣም ብዙ በርካታ ፕሮቴስታንት አለ መሬት ላይ ታውቃላችሁ አይደል? ቸርች አልባ ሆኖ የቀረ በጣም ብዙ ፕሮቴስታንቶች እንዳሉ ታውቃላችሁ። የሚሄዱበት ግራ ገብቷቸው እንዳለ ጽድት ያለ ነገር ከማጣታቸው የተነሳ ማለት ጠቁሙኝ ባካችሁ። የምታስታውሱ ከሆነ ኢቨን ሜሪ ወደ ኦርቶዶክስ ከመምጣቷ በፊት የመጀመሪያ ጥያቄዋ የነበረው ትክክለኛ ወንጌል የሚሰበክበት ቸርች የት ነው እስኪ ንገሩኝ የማለት ነበረ። ባይዜ እንደ ቀልድ አትዩት። ይህን ጥያቄ እንደዚህ ብላ ነበር ስጠይቅ የነበረው። ፋይናሊ ስታይ የለም፣ ማረፊያዋ ግን ኦርቶዶክስ ቤተክርስቲያን ሆነች። እና ከእልና ከብሽሽቅ ወጣችሁ እዩት እስኪ መከፋፈላችሁ። እውነቱን ለመነጋገር ዩቲንክ የሚመስላችሁ ገድላት ምናምን ነው ፕሮቴስታንት ችግራችሁ አይደለም። ነገረ እግዚአብሔር ነው ከኛ ጋር የናንተ ችግር። ይኸው ስለ ነገረ እግዚአብሔር ስታወሩ በዚህ ልክ ትሳሳታላችሁ። ስለ ስላሴ ስታወሩ፣ ስለ ክርስቶስ ስታወሩ ሳታስቡት በቃ ክርስቶስ አምላክ አይደለም ወደ ማለት ደረጃ ደርሳችኋል። እና ይህን የምትመለከቱ ልባም ፕሮቴስታንቶች ማለት ነው ካላችሁበት ነገር ውጡ። ትንሽ ብቻ ማሰብ ነው የሚጠይቀው። በቃ ፕላን ኤ ፌል ካረገ፣ ፕላን ቢ ፌል ካረገ፣ ፕላን ሲ ፌል ካረገ ቆም ብለህ የምታስበው ሌላ ጌታ እግዚአብሔር ያስቀመጣት እውነተኛ የእግዚአብሔር ቤተክርስቲያን አለች ብለህ ማሰብ ነው። ኦኬ ያቺም ደግሞ የጌታ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ናት። በቃ ጥርት ያለ ትምህርት ያላት ማለት ነው። ነገረ እግዚአብሔር ላይ እንከን ልታወጣላት የማትችል ቤተክርስቲያን። እስከዛሬ በገድላትና በድርሳናት ነበር አእምሯችሁ ሲደነዝዝ የነበረው። ገድላትና ድርሳናት የቤተክርስቲያን የሃይማኖት ትምህርት አይደሉም። ስህተት ሊኖርባቸው ይችላል ተብሎ ፋይሉ ከተዘጋ ረጅም ሰዓት ላይ ነው። ለመዳን የሚያስፈልግ ትምህርት ላይ ግን ምንም አይነት እንከን ስህተት የሌለባት ቤተክርስቲያን ናት ያለችው። ስለዚህ እንደዛ ከሆነ ቆመ ብላችሁ አስቡትና ከዚህ በላይ ብዙ በቃ ትሸወዱ። ስዕል አምላኪዎች አይደለንም፣ ጣዖት አምላኪዎች አይደለንም፣ ታቦት አምላኪዎች አይደለንም። አንዱን አምላክ ነው የምናመልከው በሶስት አካል የተገለጠው። እናንተ እንደዛ ታመልካላችሁ ወይ? በፍቃድ ሶስት እያደረጋችሁት የአብ የባህሪ ልጁ አይደለም እየተባለ ቴዎቶኮስ ባትልም መናፈቅ አያስልም እየተባለ በጣም ትልልቅ ነገሮች ላይ ነው እኮ የሳታችሁት። እና በቅንነት ቆም ብላችሁ አስቡት። መቼም እንደማይፈታ ልነግራችሁ ይችላል ይሄ ልዩነት። ምክንያቱም አንድ ሴንትራላይዝ የሆነች ቤተክርስቲያን የለችም በመካከላችሁ ማለት ነው። ሊፈታ የሚችለው እኮ የሆነ ትክክለኛውን ትምህርት የያዘ አካል ስታገኝ፣ ሁሉም የየራሱ መረዳት ነው የሚነግር ፕሮቴስታንቲዝም ውስጥ ሆነ ማለት ነው። እና ትሸወዱ። ፊት ለፊት ማውራት የማትፈልጉ ሰዎች እውነተኛውን የቤተክርስቲያን ትምህርት መማር የምትፈልጉ በውስጥ አውሩ። ያኔ 24 ሰዓት ኦፕን ቴሌግራም ላይ ጽድት አድርጌ ያስተምራቸዋል። ስማችሁ ማነታችሁ ሳይታወቅ ማለት ነው።
እና አብረን ጌታ ክርስቶስን ከፍ እናደርገዋለን። ከቅዱስ ቁርባን ትሳተፋላችሁ። ነጭ ለብሳችሁ የጌታን ቅዳሴ እየሰማችሁ አንዱን አምላክ ታመልካላችሁ። እመኑኝ። ከልውጡና ትንሽ ውስጣችሁ የተጠራጠረ ሰዎች በውስጥ አውሩኝ። ክርስቶስ ምስክሬ ነው ብላችሁ አይኖ እንደምታወሩኝም አውቃለሁ። ሰሞኑንም ስላላችሁ አንዳንድ ሰዎች እንነጋገር። ቴሌግራም ላይ አናኒሞስ በሆነ መንገድ ማናችሁ ምን እንደሆናችሁ ሳታውቁ ትምህርታችሁን ተምራችሁ እጥፍ ብላችሁ ሰላማችሁን ጥብቅ፣ ከፕሮቴስታንት ውጥት ክርስትናችሁን ጥብቅ፣ ሰላማችሁን ጥብቅ አድርጉ። ይሄ የኔ መጨረሻ መልእክቴ ነው። ቴንክ ዩ ጋይስ ሁላችሁንም በጣም እጅግ አድርገን እናመሰግናለን። ያው ቤታችን ከፍተን ያው ይህን ሀሳብ ኑና ሞግቱ ብለን ጠርተናል። መጥቶ ግን ያው የሚሞግትም የሚከራከርም ፕሮቴስታንት የለም። ዊዲዮ ነው ያው ሰምታችሁታል። ያው በተለያየ አካውንት እየሰማችሁ እንዳለ እናውቃለን።